ይሄም ውሸት እንደሆነ በግልጽ ልነግርህ እፈልጋለሁ ዴቭ። እንደገና ደግሞ ይህ ነገር እውነት ቢሆን አብርሃምም እዚህ ጋር የፈለገ ነገር ቢሆን ለልዑል ያለውን አመለካከት በደንብ ታውቃለህ ዴቭ። ለልጁ ያለውን አመለካከት በደንብ ታውቃለህ። ሁለተኛ ልጅ ቢመጣ በእርግጠኝነት እኔ እቀራለሁ እንጂ አብርሃም እኔን መርጦ በፍጹም ከኔ ጋር የሚኖርበት ጉዳይ አለ ብዬ አላስብም። የሆነ ያህል ፐርሰንት ራሱ እርግጠኛ ቢሆን ነው እንጂ ለልጁ ያለውን አመለካከት እንዴት ለሉሌ ብሎ ከእሷ ጋር እንኳን እንደዛ እየተናቀ አንገቱን እየደፋ ብዙን ለማየት ሲል ብዙ ነገር እንዳደረገ በጣም ግልጽ ነው። ሰምታችኋል። ያሉት እንዳለ ነገር አዳምጠዋል። አያገባህም በቃ ሰማኛል። አንድ ነገር ልንገርህ ማለት ነው። እስካሁን ማለት ነው ሄርሜላም ብዙ ነገር ስትናገሪ አዳምጬሻለሁ። አንተም ብዙ ነገር ስትናገሪ ተሰምቻለሁ። እኔ እያንዳንዱ ነገር የታገዝኩት ለሩታ ብዬ ነው። ከዚህ በኋላ ግን አንድ ነገር ልንገርህ ማለት ነው። ሩታ እያለች ማለት ነው አንተ ለማንም ሲቀለበት አታደርግም። ገባ? እኔ ያለው ሜሪ ያለች ሩታ ካልፈቀድንልህ አንተ ቀለበት አታደርግም። ስለዚህ አሁን የጠራን ዋንኛው ነገር ወንድም ባለበት አንተ የጠራሁት ቀለበቱ እንድትወልቅላት ነው። ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባ? ሩታ አልፈቀደችልህም። ሰማኛለህ? አላውልቅም። ማንም አያገባም። ሩታ እኔን ማለት ነው አዎ ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታደርግላት አልፈልግም። እሱ አንተ ማታወልቅላት ከሆነ እኔ አውልቀዋለሁ። አንተ በእጄ ሰበብ ሊሆን ነው። ምን በእጅ ሰበብ አይደለም። ምን በእጅ ሰበብ አይደለም እኮ ዳኒ ተረጋጋ። ተረጋጋ አንዴ ዳኒ። ምን አለ መሰል ነገርን በንግግር መፍታት እንጂ በቃ ይበቃሻል። አንቺ አይደብርሽም እንዴ? አይደብርሽም? እሱ ይገርማል። እንደው ሰማኛለህ? ቀለበት አታደርግላት እኮ በቃ ይበቃል። አውልቀው አውልቀው። በቃ እኔ የምፈልገው እሱ ታገቢኛለሽ። ይሄ ይዳገባል እና ስርዓት አይኖርም እንዴ አብርሃም? በቃ በቃ ይበቃል። ገባ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። አንቺ አይደብርሽም? ሰማኝ። አሁን እኔና አንተ አንተ ቀለበት አታደርግም። ደግሜ ቀለበት አታደርግም። አንቺ አትወልቂም እንዴ? ደግሞ እያሰረልኝ ነው እኮ ድጋሚ ነገም ከነገ ወዲያም እንደዚሁ ሰርፕራይዝ። እንደውም እንደሚያቃጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም እኔና ሄርሜላ ይኖረናል። እዛ ላይ ደግሞ አልፈቀደችልም። ቀደም አልጠራሁም ነበር አይደል? ከዚህ በኋላ ግን በየሳምንቱ እሑድ ቀን የቀለበት ፕሮግራም ስላለ ሰማኛለህ? ቀድሜ ባልኖር ይሄን ፕሮግራም አታዘጋጅም ነበር። ፕሮግራም አዘጋጅ እኔን ጠርተህ እዚህ ጋር አሁን ከእሱ ጋር ልትጣላ ነው እንዴ? አሁን የባሰ ሌላው ለምን እኔ ያደርግላታለሁ? አንተ በቃ ዝምብልክ የሚያቃጥለው ከሆነማ በየሳምንቱ ቀለበት አደርግላታለሁ። እናታችን ራሱ እያበሳጫችኝ ነው። በቃ አንተ ሩታ አልፈቀደችም። አንድ ሴት አለች አይደል? እዛ ጋር ልጅ ይዛ ያለችው እናንተ እንገናኛለን። ከእሱ ጋር እንደዚህ ልክት ማለት የለብኝም። ሰማኛለህ? ከፈለግ ትኬት በየሳምንቱ ልክልሃለሁ። በየሳምንቱ የቀለበት ፋሚሊ ባልና ሚስት የሚያወራው ነገር አለ አይደል? ቃል ይገባባላል። እንደዛ ቃል ተገባብተን ነው የምናሰላ። እንደዛ በጣም ቃል የምጠብቅ ሰው ትመስላለህ ስትታይ። ለማንኛውም ስታወራ እንደዛ ነው የሚመስለው አይደል? ቃል የምጠብቅ ሰው። ለማንኛውም ዛሬ ጠራናችሁ ዋነኛው ምክንያት ምንድን ነው? እሱ ይሁን እሺ፣ እሱን የጠራህ ዋነኛው ምክንያት ምንድን ነው? ባለፈው በጣም ግርግር ስለነበረ ምንም መደማመጥ አልቻልንም። እኛ የምንነግራችሁን አልሰማችሁንም፣ እናንተ የምንነግሩንም መደማመጥ አልቻልንም። እኔ ዛሬ የጠሯችሁ ዋነኛው ምክንያት ይሄ ቀለበት አግባብ አይደለም፣ ታረጋግተህ እንድታስበው ስለምፈልግ ነው። ያደረግከው ቀለበት ልክ አይደለም። ያረክበት ወቅት ደግሞ እዛው ጉዳይ ላይ ነው። ያረክበትን ጊዜ ልክ አይደለም። ገባህ አይደለ? ቢያንስ የሩታ ነገሮች ዳር ያዙልኝ። የሩታን ነገር ዝጋና ና ተመለስ። ነገ ሂዶ እዛ እያደረ የሚመጣ ባል ነው እንደምትፈልግ ጉዳይ አይደለም አይደለ? ጠራኝ ለሱ ጉዳይ አይደለም ማለት አሁን ጭቅጭቁ ሲጀመር ማለት ነው አይደለም። እኔ የፈለኩ ለራሴ ጉዳይ ነው። ገበረ እንዴ? አይ ገበረ ሆይ እኔ አሁን ያንተን ጉዳይ የማስተናግድበት እንትን የለኝም። እኔ እኮ አይመለከተኝም። ገባሽ? የሩታ ወንድም ስለሆንኩ እንጂ እኮ ለእኔ እኮ ምንም አንቺ ቀለበት አደረገልሽ እኔ አንቺ አላፈቅርሽ ምን አይደለሽ። ያስመሰለብህ ግን እንደዛ ነው። ጨራሽ ነው ምንም መሰለሽ ለእንት ቆንጆ ለእንት ስላላገኘህ ለአንተ ነው ልዕልት የሆነችው። ለአንተ ነው ልዕልት የሆነችው። ገባ? ለአንተ ቆንጆ የሆነ በሙሉ ለሁሉም ሰው ቆንጆ የሆነ ማለት ያጣለመኝ ተሳድቦ ሄዳል አሉ። አይ ከአንቺ ምን ፈልጌ አልመጣሁም። ገባሽ? አላጣሁም ምንም ነገር። ምን የመጀመሪያ የመጣች ሰሞኑን ረሳኸው እንዴ? እሪ ብለህ እኮ ስንት ነገር ሞክረህ ነበር አልተሳካልህም እንጂ። ስለዚህ አሁን ወንድሜ የእሱ ንግግር እንዴ ከገባ እንጥረው አንተ ነው ሲጀመር በመጀመሪያ ደረጃ ብትግባቡ መልካም ነው ከዳኒም ጋር። ለምን አይ አንድ ጊዜ ምን አለ መሰለው ወንድሜ ሰውና ሰው ሲጀመር ይጋጫል፣ የሆነ ነገር ይፈጠራል፣ መልሰህም ትስማማለህ። ገብቶሃል አይደለም? ምናልባት እኔ አሁን ከዳኒ ጋር እየቀደመ እያወራን ነበር። እናንተ ሳትመጡ ያወራንበት ዋናው ምክንያት ምንድን ነው? እኔ እያልኩት ነበረ በእናንተ ቀለበት ምክንያት
እኔ ወንድሜ ነህ ወይ ደግሞ አንተ ስትጎዳ ወይ የሆነ ነገር ስትሆን በፍጹም አልፈልግም። ደስታ ያስደስተኛል። ተረዳኸኝ አይደለም? እንዳልተመቸህ እኮ ተረድቼ ነው ወንድሜ። ፕሮግራሙ ላይ አስጨርሰኝ ስለሆነ ነው። ደስታህን ያስደስተኛል። ነገር ግን በዚህ ሰዓት ላይ አሁን ባለንበት ወይ ደግሞ አንዳንድ ነገሮች ሰሞኑ የተፈጠረውን ነገር ታውቃለህ። ከሩታ ጋር ብዙ ነገር እንዲህ እየተባባልን ነበረ። በዚህ ሰዓት ግን አንተ የምትሆኑ ሄርሜላም ለቀለበት መቸኮላችሁ አስፈላጊ ነው ወይ? ሁለታችሁን መጠየቅ እንፈልጋለን። ልክ ነህ። ቀለበት አሁን አደረግን ማለት እኮ አብረን እንኖራለን አሁን እንጋባለን ማለት እኮ አይደለም። ይሄ እኮ ፕሮሚዝ ነው። ፕሮሚዝ ማለት አልተውሽም እንደማለት ነው። ልክ ነህ። ነገ ላይ አብረን ነን። ተስፋ ነው። ቀለበት ማለት ተስፋ ነው ለየትኛውም ሰው ማለት ነው። አይ እሱማ ልክ ነህ። አሁን ገና ቀለበት እንደዚህ ያደረግኩ ሳደርግ እንደዚህ ሆኖ ወይስ አገባት ወይ በሰርግ ደግሞ እንትን ስል እንደሚበቃ አታገባትም ታንቀው ሊሞቱ ነው ማለት ነው። ማንም አይታነቅም። ሲጀመር አንተ ከፈለክ እኮ ማንም ሆነ ማንም ምንም አያገባውም። ግን ነጥቡ እያልኩ ያለሁት አሁን አንተ እንግዲያው ፕሮሚስ ታደርግላት ይህንን ነገር ፕሮሚስ አድርጌያለሁ እወቁልኝ ብለህ ከራሳችሁ ባለፈ ከጓደኞች ባለፈ ለሚዲያ አሳልፈ ሰጥተሃል። ይህ ማለት ደግሞ የእሷን ቤተሰቦች ቪዲዮን ያዩታል ማለት ነው። ገባህ አይደለም? ይህ ማለት እነሱ ቤተሰብ ዘንድ ራሱ ተጽዕኖ ፈጥረሃል። የእነሱ ቤተሰብ አሁን እያልከኝ ያለው አይደለም። ወንድሟ ነው ዳንዬ፣ ነጥቤን እንዲያገኝ ስለምፈልግ ነው። አይደለም ወንድሟ ነው ሚዜ ሆነው ገባህ። ችግር የለውም። ስላልመጣ ደብሮ ነው እንጠራዋለን። እሱንም ችግር የለውም። ይመጣል። ችግር የለውም። በድጋሚም ከፈለክ እናደርገዋለን። ቀጥሎ ወንድሜ። ለምን እኔ አሁን በመጀመሪያ ላይ ሳወራ ባካችሁ ብትችሉ አትከራከሩ። እኔ ሀሳቡ ለመረሻት በላት ኦልሬዲ ቤተሰቦቿ ይደግፋሉ። ሀሳቤን ላመጣልህ እኮ ነው። ገባህ አይደለ? አሁን ይህንን ነገር ቤተሰቡ የእሷም ቤተሰብ ይህንን ሲያውቅ አሁን ይችል ነጌ ላይ ታገባለች ወይ ደግሞ የዛሬ ዓመት ወይ የዛሬ 2 ወር 3 ወር ታገባለች ብሎ ቤተሰብ በራሱ እንዲዘጋጁ አይነት ነገር ፈጠርክ ማለት ነው። አሁን ከእሱ ሀሳብ ተነስቼ ነው እሱ ምንድን ነው ያለው? አሁን ቀለበት አደረኩኝ ማለት አሁን አገባዋት ማለት አይደለም እያለ ነው። ተረዳኸኝ አይደለም? ስለዚህ ይህንን ነገር ደግሞ አንተ ፕሮሚስ ማድረግህ አሁን ፕሮሚስ ላረክላት ታገባታለህ ማለት አይደለም። እውነት ነው ታገባላታለህ ማለት አይደለም። ነገር ግን በዚህ ሰዓት ቀለበት ማድረግ እንደኔ እንደ ታላቅ ወንድም ልክ አይደለም ያደረገው ነገር። አሁን እነሱ የሚሉት ሌላ ጉዳይ ነው። እነሱ ከሩታ ጋር ምናልባት ያለን ነገር ቋጭተ ሊሆን ይችላል። ድጋሚም ሌላ እነሱ ጋር ነው ወንድም ነው ያልተቋጨው እንጂ እኔ ጋር ቋጭቻለሁኝ ጨርሻለሁኝ። ከቋጨ ለምን ሄድ ያደርከው እሷ ጋር? ለምንድን ነው ሁለተኛ ልጅ ያስረገዝካት? ከቋጨ ለምንድን ነው ያው ሆኖ? እሺ ስለዚህ መሰለኝ እሱን እኮ ነው ያለፈያችሁ ነው እንጂ ተደፍሬ ነው። ገባክ? ቀጥሉ። ጭራሽ ተደፍሬ ነው። አይ አንተና የሜሪ ምናምን ቅመማ መሰለኝ እኔ እዛ ጋር ሲጀመር ደግሞ ምንም አላረገበችም። ውሸት ነው። አንቺ ሲጀመር ልክ አይደለሽም። እናንተን ከሰሽ ምናምን የሆነ ነገር ውስጥ ማስገባት አቅቶኝ አይደለም። እኔ ግን እንደናንተ አይነት ሰው ስላልሆንኩኝ ነው። ገባህ አይደለ? ሲቀጥል ደግሞ የዛን ቀን ምንም ነው ብላ ነው መከሰል እንዴ? ምን ታደርግም እኮ ወረድ ተፋተናሉ እና ቤቷ ምን ልታረጊ አልጋ ላይ ልታርጉ ተፈተው ዳንኤል ማመን አይፈልግም። አንቺ ለምን መቀበል ማትፈልገው? አንቺ ነሽ እንጂ ማወቅ ያለብሽ። እኔ እኮ አይመለከተኝም። አንቺ ግን ማወቅ አለብሽ። ሰማኛለህ? ይሄ ነገር ራሳችሁ ቀመማችሁ ነበር ሲጀመር ያኔ የሚያደረጋችሁት። ሲቀጥል ደግሞ ምንም እንዳልተፈጠረ 100% በራሴ እርግጠኛ ነኝ። ደግሞ ራሴን ሳላውቅ ደግሞ ለተፈጠረ ነገር ምንም እኔ ጥፋተኛ ተጠያቂም አይደለሁም። ስለዚህ የሁለተኛ ልጅ ምናምን ለምትለው ነገር አያገባኝም ወንድሜ። ሌላው ከአንተ ምክር እንቀበላለሁኝ። ልክ ነህ፣ ሀሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶሎ በቃ ለማረፍ ስትል አውቀዋለሁ። ገባህ? እንደነሱ ሸርና እንትን እንደሌለብህ አውቃለሁ። ስለዚህ አንዳንድ ሰዎች ሳይጠሩም እኮ መጥተዋል ፕሮግራሙ ላይ አይደለም ተጠርተው ማለት ነው። ስለዚህ ወንድሜ አንድ ግን ተረጋግተህ አዳምጠኝና ማለት ነው። ሄርሜላም አንቺም ተረጋግታችሁ አዳምጡኝና እዚህ ጋር ቆሜ እያወራሁ ያለሁት ወንድምህን አምጥቼ ምናምን እያወራሁ ያለሁት ማለት ነው። ሩታ እያዘነች ስለሆነና ሩታ በዚህ ጉዳይ ደስተኛ ስላልሆነች እንጂ በእኔ ህይወት ላይ ምንም ጨምራችሁ በእኔ ህይወት ላይ ምንም ቀንሳችሁ አይደለም። ገባችሁ? እንደዛ አይመስልም እኮ ሁኔታ ተንገብግበህ መጥተህ ያልተጠራ እኮ የእሷ ነገር ነው የሚያንገበግበኝ እንጂ ገብተህ ምናምን እንዴ አትሰሚኝም? የእሷ ጉዳይ እንጂ ሁለታችሁ ጉዳይ ለእኔ ምንም ጉዳይ አይደላችሁ። ገባችሁ? የምትመስለው ግራ ገባህ ነው። ሰሚኛለሽ? ይኸውልሽ የፈለግሽውን ነገር መናገር ትችያለሽ። ነገር ግን እኮ ህይወታችን ከሱ አዲስ ህይወት ጀምሯል። ገባ? በአብርሃም ህይወት ምን የሚመለከት ነገር የራስን ህይወት ነው ትችላለህ። አሁን ሄርሜም ማለት እላፊ ነገር ባትነጋገር እላፊ ነገር የተናገሪ ስለሆነ እኔ ደግሞ መናገር አልፈለኩም። ገባለሽ? ለዛ ነው ዝም እያልኩሽ ያለው። ሁለታችሁ ሄርሜም ብትሆኚ አንተም ብትሆን ተነጋገሩ እንጂ ሌላ ውስጥ መግባት አያስፈልግም። በመጀመሪያ ደረጃ እኔ የማየውን ቃል መናገር አይከብደኝም። ይኸውልህ ዴቭ ይሄንን ዝም እያልኩ
ራሱ እዛ ድረስ መጥቶ ፕሮግራም ድረስ መጥቶ መበጥበጡ ነው የምናውቀው እኛ እና አንቺ በተናገርሽው ልክ ነው። አንቺ መናገር አይከብደኝም። ገባሽ? ታሪም ስለሆንክ ነው ዲቭ እኛ ሁለታችን ልናገኝ ሞከርነው እስካሁን ድረስ ዳኒ አዳምጠንሃል። ገባ? ስለዚህ እሱ ይሄ እኮ ለምትናገሪው ነገር ኃላፊነቱ ስጂ። ገባሽ? ከዚህ በኋላ ድጋሚ እንደዚህ አይነት ነገሮች እንድትናገሪ አልፈልግም። ከአንተ ጋር ነው ማለት። ስለዚህ እሱን ፈልጎ ወዶት ፈቅዶት ያደረገው ነገር እነሱ ምንም የሚመለከታቸው ነገር የለም። ገባ? ሩታም አልፈልገውም በፍጹም ከእሱ ጋር መቀጠል አልፈልግም ብላ የፈታችውን ሰው እንደፈለገ መኖር ይችላል። የፈለገውን ኑሮ መምረጥ ይችላል። ከዛ ባለፈ ምናልባት አሁን ላይ ጊዜው በአንተ አስተሳሰብ በኩል ይህ ሰዓት ትክክል አይደለም፣ በዛት ቀለበት መደረጉ ትክክል አይደለም ብለህ የምታስብ ከሆነ ለእኔ ደግሞ ትልቅ ረፍት ነው። ገባ? በጣም የሚያሱ ነገር እንዴት ብዬ ላስረዳት? በቃ እኔ በጣም ብዙ ልቤ ላይ ጥርጣሬ ስለነበረ ይህን ነገር በማድረጌ ለእኔ አንድ እረፍት ነው እንጂ ሌላ ምንም አይደለም። እኔ ከሶስት ወር በኋላ አግባ። ይህ እኮ ኖርማል ነገር እኮ ነው። እዚህ ጣትሽ ላይ ያለው ነገር እኮ ኖርማል ነው። ምንም እርግጠኛ የሚያደርግ ነገር እኮ አይደለም። ኖርማል ነገር ነው። ልቡን እኮ አይደለም አንቺ ላይ ያደረገው ጣትሽ ላይ ቀለበት ወርቅ ነው ያደረገው። ኖርማል እኮ ልቤንም አውልቄ እሰጣታለሁ። ምን ታመጣለህ? ነገ ይቆጭሻል። ስለማውቅ ነው አብርሽ፣ ስለማውቅ ነው። ሌላ አዲስ ነገር የለውም። እኛ እንተዋወቅ ችግር እና በፍጹም ነገሩን መቀበል ያልፈለጉት ዳኒ፣ ሜሪ እና ሩታ ናቸው። እሱ ደግሞ አዲስ ህይወት መጀመር ይችላል። ምናልባት እስካሁን ድረስ አብርሃም አንገቱን ደፍቶ እሷን ሲለምናት ሁሌም እንደዛ አንገቱን ደፍቶ የሚኖር አይነት ስሜት ስለተሰማቸው ይሆናል። ይሄ ልጅ ግን በዚህ በኩል የራሱን ህይወት ለመጀመር የወሰነ ሰው ነው። ስለዚህ እኔ እንጃ ዴቭ፣ ምናልባት በዚህ ሰዓት መደረጉ ቅር ያለት ነገር ካለ ለእኔ ረፍቴ ነው እንዳልኩክ ነው እንጂ በዚህ 3 ወር ውስጥ አግባኝ ምናምን ቤተሰቦችም ቢሆን የኔን ነገር ነው መስማት የሚችሉ። ምክንያቱም ራሴን የምችል ራሴን የማስተዳደር ሴት ስለሆንኩኝ እኔ በዚህ ሰዓት ነው ማግባት የምፈልገው። በዚህ ሰዓት ነው በእርግጥ ልጅ የእግዚአብሔር በረከት ነው። በዚህ ሰዓት ነው መውለድ የምፈልገው። በዚህ ሰዓት ነው ሽምግልና እንዲላክ የምፈልገው ብዬ እኔ የወሰንኩት ነገር ነው እንጂ ቤተሰብ ወስነው ነገር የምኖርበት ሰዓት እድሜ ላይ አይደለሁም። ስለዚህ ይህን ነገር እኔና አብርሃም የምንመካከርበት ነገር ነው የሚሆነው። ለማንኛውም ህይወታችን ራሳችንና ኃላፊነታችን የምንወስደው። ስለዚህ እንደዚህ አይነት ዳኒ፣ ሜሪ እና ሩታ ህይወታችን ላይ ባይገቡ የተሻለ ነው ብዬ አስባለሁ። ምክንያቱም ሩታ እና አብርሃም ኦልሬዲ ያለቀ ታሪክ እንደሆኑ በጣም ግልጽ ነው። እናንተ ተፋተው እንኳን ብዙ ለማስታረቅ የሞከራችሁ ሰዎች ናቸው። ስለዚህ ነገር ካልተሳካ አልተሳካም ነው። እሱም አዲስ ህይወት ጀመረ፣ ተሳካለት። እሷ ደግሞ አዲስ ህይወት ለመጀመር አይ ቲንክ ደስታ ምናምን ሞከራለች። ስለሷ መዘርዘር አልፈልግም። የተሳካለት በዚህ በኩል ከሆነ እግዚአብሔር ይርዳቅ፣ ቀጥልበት። ትዳርን በስትክክል ለመኖር ያብቃ ብለህ ነው ዴቭ ለአብርሃም መምከር ያለብህ ብዬ ነው ማስበው። እኔ አሁን ስለመምከር ስላለመምከር ሳይሆን ልክ ነሽ እኮ እኔ ቅድም እኮ ብያለሁ። ልክ ነው። አሁን እኔ በቃ ቆሜ እንድቀር የሆነ ሰላሜን እንዳላገኝ ምናምን ነበር ፕላናቸው ማለት ነው። በዚህ በኩል ደግሞ ፈጣሪ አንዳንድ ጊዜ ያው ሳይደግ ሳይጣላ ማለት ይባላል። ያው በቃ ሰጥቶኛል እሷን። እኔ ወንድምህ የደስታ ተቃዋሚ እኮ አይደለሁም። እኔ ወንድምህ ነኝ አይደለም። የአንተ ደስታ በፍጹም ተቃዋሚ አይደለሁም። ቅድም መጀመሪያም ብያለሁ። ሲጀመር በደስታ እንኳን ደስ አለ በጣም ደስ ብሎኛል ብያለሁ። ነገር ግን እያልኩ ነው በቃ ሩታ ሰሞኑ እንግዳው አርግዣለሁ ብላለች። አንተ ፈልገውም ቅድም እያልከው ነው። እናንተ ቀመራችሁ፣ እናንተ የሆነ ነገር አደረጋችሁ። የሆነ ነገርም ሆኖ ሊሆን ይችላል አላውቅም። እኔ እዛ ውስጥ አንድ ስላልነበርኩኝ ማለት ግን ይቺ ልጅ አሁን